አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አማን ነው ሁሉ ሰላም። ዛሬ ፋፈሽ ብያለኝ ፈንዲሻክ ስለመጣች የኔ ውድ የኔ ቀበጥ እንደዚህ ቅብጥብጥ ስትይ እኮ በቃ የሆነ እንትኑ ሶሻል ሚዲያው ለራሱ ድባቡ ቅይር ነው የሚለው። በቃ አንቺ ስትመጪ ገና ሶሻል ሚዲያው ላይ ልትመጪ ዝግጅትሽን ጭርስ ልታረጊ ስትይ 95% ምናምን ሲቀር እንትን ሲደርስ 5% እንደቀረው ሶሻል ሚዲያው ለራሱ ድመቅ ነው የሚለው። እውነቴን ነው። እና እንዴት ነሽልኝ የኔ ፈንዲሻ? አይሽ ላባችንን እያንጠፈጠፍን ነው። ምን ጠብቅሽ የኔ ውድ? ስትስቂ እንስቃለን፣ ፈገግ ስትኛም ፈገግ እንላለን። ምን አባቱ ብለን ወላሂ ከምሬ ነው። እኔ ከአንጀቴ ነው የምወድሽ ፍቅርዬ የኔ ውድ። ምን ብዬ ልጥራሽ? ይሄ አትበገሪዋ ምናምን ለአንቺ በጣም ያንስሻል። ጀግና ነሽ። አንረታም። አንቺም ሂጂበት እኛም እንሄድበታለን። በተመቼ ሰዓት ልቀቂ፣ ችግር የለውም። አናጨናንቅሽም፣ እንረዳሻለን። ሰላምሽ ብቻ ይብዛ። ግን ደህና ነሽ እና እንዴት ናችሁ ጓደኞቼ? ሁላችሁም ሰላም ብያለሁ። የምር ደስ ስላለኝ ነው ዛሬ ስላየኋት ፋፈክት ብላ ከሸበላው ጋር ስትመጣ ደስ አለኝና ለዛ ነው። እና እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ያለው አልሐምዱሊላህ። ሰላማችሁ ይብዛ ባላችሁበት። ከክፉ ነገር አላህ ይጠብቃችሁ ሁላችሁንም። በስደት ዓለም ላይ ያላችሁ በሰላም እንደመጣችሁ በሰላም ሀገራችሁ ያብቃችሁ። እኔ የሁል ጊዜ ጸሎቴ ነው፣ የሁል ጊዜ ዱዓዬ ነው። የምር ሀቂቀትን ሀገራችንን ሰላም ያድርግልን። በነገራችን ላይ በጣም ብዙ ሰው በሀገር ሰላም ባለመሆኑ ምክንያት ሳይገቡ እየቀሩ ነው። ስደት ላይ ወጥቶ ከመቅረት አላህ ይጠብቀን። ያ ጀማ አላህ ይጠብቀን። እኔ አንዳንዴ ይሄ ስለሚያሳስበኝ ነው በመካከል ይህንን ወሬ የማወራው። የምሬ ነው። ለምን እየሰማ ነው እያየ ነው ያለው ነገር በጣም ስለሚዘጋኝ ነው። እና ዩቱበሮች ደግሞ እኛ ብዙ ነገር እያሳለፍን ከአጠገባችን ጓደኞቻችንን እያጣ ነው ለእናንተ መስዋዕት የምንከፍለው። 2018 ትክክለኛ እንትናችሁ እውነት ይዛችሁ መታችሁ ለእኛ ብታስተላልፉ ብታስተምሩን ደስ ይለናል። ከድራማና ከውሸት ወጣችሁ። አብዛኛ ደግሞ አብርሽ ሶሻል ሚዲያው በአንተ በጣም ነው የሰለቸው። ግዴታ ቪው ስላገኘ ላይክ ስላገኘ እዚህ ጋር የሆነ ነገር ሰብስክራይብ ስላገኘ አይደለም። የምሬን በጣም ነው የሚሰለቸው፣ በጣም ነው የሚያስጠላው። ከአንተ አይጠበቅም፣ ከአንድ ኢንፍሉዌንሰር ከሚባል ሰው አይጠበቅም። ነገ ወልደን ለልጅ ምንድነው የምታስረክበው? እኔ ግራ የሚያጋባኝ ነገር ይሄንን ሁላ ነገር ሳይ ምንድነው የምትለው? አንተ ብታጠፋው በጣም ብዙ ሰው እኮ ይፖስተዋል። ከስንቱ ላይ አጥፍተህ ትዘልቃለህ። ለምን ህይወትህን እንትን ታበላሻለህ? ለምን ነገ ልጅህ እንዲያፍርብህ እንዲሸማቀቅብህ ለምን ታደርጋለህ? ሲቀጥል ናሂ የምርን የተጃጃልከው ያንተ ደግሞ ቅጣጣ። ዛሬ እናትህ ወጥተው ተመርረው ወጥተው እስከሚናገሩ ደረጃ ድረስ ታናሽ ወንድምህ እንዴት ይመክርሃል? ዳጊ እንዴት ይመክርሃል? ዳጊ አይደብርህም? ትንሽ አይከብድህም? ለምንድን ነው የምትጃጃሉት? ቢያንስ ለምን አስተማሪ ነገር ይዛችሁ አትመጡ? ስትመጡ እናንተም ትጠቀማላችሁ፣ እኛም ደግሞ አይተነው እንማርበታለን። ይሄ እኮ እየሆነ ያለው አንደኛው ዝሙት በትዳር ላይ መማገጥ እንደሚቻል፣ በትዳር ላይ
ሴትን ልጅ ማሰቃየት እንደሚቻል በትዳር ላይ ብዙ ነገር ከትዳር ውጪ መስራት እንደሚቻል ነው የምታስተምሩት። ሌላ ምንም ትምህርት የለውም። በዚህ እኔ ይህን ያክል ለምን እንደምትጃጃሉ አልገባኝ። ትዳር ያልያዙ ሰዎች አሉ፣ በጣም ብዙ ፍቅርን ከእናንተ መማር የሚፈልጉ፣ ትዳር አያያዝን ከእናንተ መማር የሚፈልጉ አሉ። ለምን በዚህን ያክል እንትን እንዳላችሁ ግን አላውቅም። የሰው ልጅ ፍቅር ሲኖር ይኖራል ብሎ ሲበቃው ግን ካለምንም ከስላንቴ ማዕሰላም መለያየት በጣም ትልቅ ነገር ነው። በዚህ ስለማታውቁት ሰላምም አለው። ሁለተኛ ለቀጣይ ህይወታችሁ ምንም አይነት እንከን አይሆንባችሁ። አሁን እኮ አብርሃም ለራስ ትዳርን ፈተህ ለምሳሌ በቀን እያለች ነው አይደለም? ትዳርን ፈተህ ሌላ ትዳር ብትይዝ ነገ የምትመጣ ሴትዮ ምን ያክል ጀዝባ ብትሆን ነው? ምን ያክል ቀሽም ብትሆን ነው? ከዚህ ከቪዲዮ ሪከር እንትን የማትወስደው ትምህርት የማትወስደው ገና ለገና ለሀብት ብላ የምታገባ ሴት ነገ ጣፈንታዋ ምንድን ነው የሚሆነው? በዱላ መውጣት። ዛሬ ሩታ በግዳጅ እያስገደደች ፍታኝ እያለች ነው። ነገ ደግሞ አንተ በዱላ እያባረርክ ታስወጣታለህ። ይሄንን እያየች የመጣች ሴት ይሄንን እያያችሁ ግን በትዳር ላይ ትዳር እያለው እያያችሁ ትዳር ላይ መታችሁ ወንድን የምታማልሉ ወንድን ያልሆነ ተግባር ውስጥ የምትከቱ ሴቶች ምናችሁ ነው በሽተኛነቱ? አይደብራችሁም? አይከብዳችሁም? በትዳር ላይ ለራሳችሁ ክብር የላችሁም? ቤተሰቦቻችሁ አይቆጧችሁም? ምን የኢትዮጵያ እናትና አባቶች ግን መማታት ምናምን አቁመዋል እንዴ? እንደገና ሲቀጥል እናትና አባቶቻችሁ ያሳደጓችሁ እኮ ጥሩ ቦታ ላይ ደርሳችሁ እነሱንም አስጠርታችሁ ለራሳችሁ ጥሩ ቦታ ላይ እንድትደርሱ እንጂ ወልዶ መጣል ከሆነ እኮ በትምትል ይወልዳል። ለምንድን ቤተሰቦቻችሁን አሳድገዋችሁ በተግባር አሳድገዋችሁ በደንብ አሳድገዋችሁ ልክ ምንም ነገር እንዳላደረጉላችሁ የምታደርጓቸው? ለምን ውለታ ታሳጧችኋላችሁ? ይሄ ተገቢ ነው? ላሳደገ ቤተሰብ ይሄ ነው ምላሹ? ጥሩ ትዳር ይዛችሁ የአባቴ ትምህርት ነው የእናቴ ትምህርት ነው ብላችሁ ነገ ለልጆቻችሁ የምታስረክቡትን ብትሰሩ አይሻላችሁ? ብትኖሩ አይሻላችሁ? ለማንኛውም እንግዲህ ከዚህ ቪዲዮ የምትማሩት ነገር ሊኖር ይችላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ውዶቼ እወዳችኋለሁ። ሰላማችሁ ይብዛ። ሀገራችንን ሰላም አድርገው ወጥቶ ከመቅረት አላህ ይጠብቀን። በሰላም እንደወጣ በሰላም ሀገራችን ይመልሰን። ሰላም አለይኩም ወራህመቱላሂ ወበረካቱ።